ኢኮኖሚው ዓለም የኢትዮጵያ መንግስት ባንኮች ከሚሰጡት ብድር የተወሰነውን ለማምረቻው ዘርፍ እንዲመድቡ የሚያስገድድ ሕግ እንዳያወጣ የዓለም አቀፉ የገንዘብ ድርጅት ባለሙያዎች መክረዋል። ባንኮች ለዘርፉ የሚያቀርቡት ብድር አነስተኛ ሆኖ በመገኘቱ መንግስት ሕግ ለማውጣት በዝግጅት ላይ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ የተናገሩት ባለፈው ሚያዝያ ነበር። በሚቀጥሉት ጥቂት ሳምንታት ምናልባት ወር ባልሞላ ጊዜ ውስጥ ሕግ እናወጣለን። እያንዳንዱ የኢትዮጵያ ሀብት ምን ያህል ፐርሰንቱ ወደ ኢንዱስትሪ መፍሰስ እንዳለበት በግልም በመንግስትም ባንክ ሕግ ስለምናወጣ ከፋይናንስ ጋር ያለው ቻሌንጅ እንዳለ ይቀረፋል ብዬ መናገር ቢያስቸግረኝም አሁን ግን ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህ ለእናንተ ትልቅ ብስራት ስለሆነ የዓለም አቀፉ የገንዘብ ድርጅት ባለሙያዎች ግን እንዲህ አይነት ሕግ ከገበያ የብድር ወለድ ተመንና የብድር አሰጣጥ አወሳሰን ጋር እንደማይጣጣም ተችተዋል። ከዚህ በተጨማሪ የብድር ጥራትን ሊያዳክም እንደሚችል ባለሙያዎቹ መግለጻቸውን ዓለም አቀፉ የገንዘብ ድርጅት በተራዘመ የብድር አቅርቦት የአምስተኛ ግምገማ ሰነድ ላይ አስፍሯል። በድርጅቱ ዘገባ መሰረት በ2018 በጀት ዓመት ለግሉ ዘርፍና ለመንግስት የልማት ድርጅቶች የቀረበው ብድር ከቀደመው ዓመት ሲነጻጸር በ55.9 በመቶ ያድጋል ተብሎ ይጠበቃል። ይህ ትንበያ የመንግስታዊው የኢትዮጵያ ንግድ ባንክ ካፒታል ማሳደጊያ ያስከተለውን ተጽዕኖ ያካተተ ነው። እስከ መጋቢት 2018 ብቻ ከዓመት ዓመት ለግሉ ክፍለ ኢኮኖሚ የተሰጠው ብድር በ50 በመቶ አድጓል። የብድር እድገት ላይ ተጥሎ የቆየው ገደብ ባለፈው ሰኞ በመነሳቱ ለአምራቾች የሚቀርበው ብድር ሊሻሻል እንደሚችል የብሔራዊ ባንክ ገዢ ኢዮብ ተካልኝ ባለፈው ሰኞ ለጋዜጠኞች ተናግረዋል። አንደኛ አጠቃላይ ኢኮኖሚ እንቅስቃሴው በዚህ ዓመት እንዲሁም 10.2 በመቶ እንደሚሆን ነው የምንጠብቀው። የፕራይቬት ሴክተር አክቲቪቲውም ኢንካሬጂንግ ነው። አሁን የባንኮች ብድር ብታይ 93 በመቶ ያክሉ ለግሉ ዘርፍ የሄደ ብድር ነው። አንዱ ያለብን ክፍተት ግን ለአምራቹ ዘርፍ በቂ በሆነ ሁኔታ ባንኮች ብድር እያቀረቡ አይደለም። እንዲሁም አስታወስከኝ የክሬዲት ካፑ መነሳት በአንድ በኩል ባንኮቹ ለአምራቹ ዘርፍ የተሻለ የብድር አቅርቦት እንዲሰጡ እድል የሚሰጥ ነው የሚሆነው። ኢትዮጵያ የምትከተለውን የገንዘብ ፖሊሲ ማዕቀፍ በማሻሻል በወለድ ላይ ወደ ተመሰረተ የአሰራር ስርዓት መሸጋገር የጀመረችው በዓለም አቀፉ የገንዘብ ድርጅት ብድር በሚደጎመው የተራዘመ የብድር አቅርቦት መርሃ ግብር አማካኝነት ነው። ብሔራዊ ባንክ በነሐሴ 2015 የዋጋ ግሽበትን ለመቆጣጠር ይፋ ካደረጋቸው የፖሊሲ እርምጃዎች አንዱ የባንክ ብድር እድገትን መገደብ ነበር። በብድር እድገት ላይ ተጥሎ የቆየው ገደብ ዋስትና ከባንኮች ጋር የረዥም ጊዜ ግንኙነት ያላቸውና ትልልቅ የተመረጡ ደንበኞችን ብቻ ተጠቃሚ እንደሚያደርግ የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። ከዚህ በተጨማሪ የብድር እድገት ገደብ ትክክለኛውን የወለድ ምጣኔ ለማወቅ ችግር የሚፈጥር ነው። ገደቡ ሲነሳ ውድድሩ ሻል ያለ የሆነ የመሰላቸው ወለድም ሴት ያደርጋሉ። ይህን ስልህ ግን ለየትኛው ሴክተር ይሰጣሉ የሚለው ከገደቡ ጋር የተያዘ ጉዳይ አይደለም። አጠቃላይ ግን ከልምድ ተነስተን ስናየው ባንኮች ከማይመርጡ ሴክተር ግብርናና ማኑፋክቸሪንግ ይታወቃል። መረጃው የረጅም ዘመን መረጃ ብታይ ያ ደግሞ የማይመርጡበት ምክንያት ብዙ ምክንያቶች አላቸው። ገደብ መኖሩ አለመኖሩ አይደለም። ምንም አይነት ገደብ አታስቀምጥ፣ እነዚህን ሴክተሮች አይፈልጓቸው። ባንኮች የሚሰጡት ብድር ዓመታዊ እድገት ከነበረበት 14 በመቶ ወደ 18 በመቶ ከፍ የተደረገው በታህሳስ 2017 በተካሄደ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የመጀመሪያ ስብሰባ ነው። ኮሚቴው በመስከረም 2018 ገደቡን ሙሉ በሙሉ ያነሳል ተብሎ ይጠበቅ የነበረ ቢሆንም በወቅቱ የተስተዋለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠል ወደ 24 በመቶ ብቻ ከፍ አድርጎታል። የብድር እድገት ገደብ ማዕከላዊ ባንክ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ በሙሉ እስኪሸጋገር ድረስ በጊዜያዊነት ሲጠቀምበት ቆይቷል። ይህ አሰራር የታቀደለትን ዓላማ ያሳካ በመሆኑ ባለፈው ሰኞ ሙሉ በሙሉ እንዲነሳ ተደርጓል። ገደቡን በአንድ ጊዜ ማንሳት ከፍተኛ ጥሬ ገንዘብ ወደ ገበያው እንዲገባ በማድረግ የሚያስከትለውን ጉዳት ለመከላከል ባለስልጣናቱ ጥንቃቄ የተሞላበት እርምጃ ወስደዋል። ይሁንና አሁንም ገደቡ ሲነሳ የዋጋ ግሽበት እንዳይባባስ በመስጋት የብሔራዊ ባንክ የፖሊሲ ተመን ከነበረበት 15 በመቶ ወደ 16 በመቶ ከፍ እንዲል ተወስኗል። የብሔራዊ ባንክ የወለድ ተመን ከፍ የተደረገው በ2 ዓመታት ውስጥ ለመጀመሪያ ጊዜ ነው። ዶክተር ኢዮብ የብድር ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን በአሰራር ዘዴ ላይ የተደረገ ለውጥ እንደሆነ በአጽንኦት ተናግረዋል። ግን የብድር እድገት ገደብ ማንሳት ብቻውን ከብድር እድገት ጭማሪ ጋር ተያይዞ በዋጋ ግሽበት ላይ ሊያሳድር የሚችለውን ጫና በመረዳት ተመጣጣኝ እርምጃ በመውሰድ የባንኩን ጥብቅ የፖሊሲ አቋም ማስጠበቅ እንደሚያስፈልግ ኮሚቴው ተገንዝበዋል። በመሆኑም የብሔራዊ ባንክ የፖሊሲ ተመን በ1 በመቶኛ ከ15 በመቶ ወደ 16 በመቶ እንዲጨምርና
አሁን ያለው የ3% ክልል ኢንተረስት ሬት ኮሪደር የምንለው በነበረበት እንዲቆይ ተወስኗል። የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና ሊኖረው እንደሚችል ባንኩ አስታውቋል። ይህ ሲፈጠር ማዕከላዊው ባንክ በሚያካሄደው መደበኛ ግምገማ መሰረት የእያንዳንዱ ባንክ የብድርና የተቀማጭ ሂሳብ ጥምርታ ላይ በመመርኮዝ የተለየ የመጠባበቂያ ተቀማጭ ይጠይቃል። ብሔራዊ ባንክ ወለድ ላይ መሰረት በማድረግ የሚከተለው የመቆጣጠሪያ ስርዓት ከቀደመው የብድር እድገት ገደብ የተሻለ እንደሚሆን ዶክተር አብዱል መናን ያስረዳሉ። የወለድ ተመኑ ቀጥታ እንደዛኛው ብላንኬት የሆነ እንትን ያስቀምጥብህ። የወለድ ተመኑ አሁንም ራሱ የተተመነም በዚህ አበድሩም አታበድሩም ማለትም አይደለም፣ ያበረታታል። ባንኮች የተወሰነ ገንዘብ ብሔራዊ ባንክ አስቀምጠው የእሱን 3-4 እጥፍ ገንዘብ መፍጠር ይችላሉና ማበደር ይችላሉ ነው። ስለዚህ ብሔራዊ ባንክ ከፍተኛ የሆነ ገንዘብ በከፍተኛ ወለድ እኔ ጋር አስቀምጡ ባለ ቁጥር የማበደር አቅማቸውን ይገድበዋል። ግን እየተጠቀመ ያለው አስገዳጅ እንደ በፊቱ ሳይሆን ገበያ መር ዘዴ ነው። የወለድ ተመንን ነው። ይህን ያህል እሰጣቸዋለሁ እያልክ ነው። አስገድዳቸው አይደለም። ይህን ያህል አስቀምጡ አታስቀምጡ አትልም። እያባብልክ ነው ማለት ነው። የወለድ ተመኑ ከፍ ባረክላቸው ቁጥር የማበደር አቅማቸውን ኮንስትሬንት ታደርገዋለህ። ገንዘባቸውን ብሔራዊ ባንክ ሲያስቀምጡ የማበደር አቅማቸው ይገደባል አይደለም። ከዛ በኋላ የወለድ ተመናቸውን ይጨምራሉ። ይህንን የምታደርገው የወለድ ተመናቸውንም እንዲጨምሩ ነው። የወለድ ተመናቸውን በሚጨምሩበት ሰዓት የሚያዋጣው ይበደራል። አይ የንግድ መስመር ይህን ያህል ትርፍ አያመጣም ያለ ደግሞ አይበደርም። ስለዚህ ወደ ኢኮኖሚ ውስጥ የሚገባው ገንዘብ ገደብ ይበጅበታል ማለት ነው። ብዙ ገንዘብ የማይገባ ከሆነ ደግሞ ዋጋ ግሽበት አይኖርም ማለት ነው። እንደ በፊቱ ይህን ያህል አበድሩ ይህን ያህል አበድሩ ውስጥ አትገባም። በተዘዋዋሪ ግን ታበጥረዋለህ። ተበዳሪው በዋጋ ተበል ማበጠሪያው ዋጋ ይሆናል ማለት ነው። ይህ ጥረት በዋናነት ለዋጋ ግሽበት ከፍተኛ ሚና የሚኖረውን ልቅ የገንዘብ ፖሊሲ ለመቆጣጠር የሚደረግ ነው። ብሔራዊ ባንክ በተለይ የብድር እድገትን በመገደብ የተከተለው አካሄድ የዋጋ ግሽበትን ወደ ነጠላ አሃዝ ዝቅ አድርጎ የነበረ ቢሆንም አሜሪካና እስራኤል ከኢራን ጦርነት ከገጠሙ በኋላ በተከሰተ የነዳጅ ዋጋ ማሻቀብ ዳግም አንሰራርቷል። ባለፈው ታህሳስ ወደ 9.7 በመቶ ዝቅ ብሎ የነበረው የዋጋ ግሽበት በግንቦት ወር ወደ 13.4 በመቶ ተመልሶ እንዳሻቀበ የኢትዮጵያ ስታትስቲክስ አገልግሎት አስታውቋል። በጦርነቱ ምክንያት በተፈጠረ ቀውስ አገሪቱ በሚያዝያ ወር በተባራሪ ገበያ አንድ በርሜል ናፍጣ $270 ገደማ፣ የአውሮፕላን ነዳጅ በአንጻሩ $300 ለመሸመት መገደዷን የዓለም አቀፉ የገንዘብ ድርጅት ሪፖርት ያሳያል። ኢትዮጵያ በተባራሪ ገበያ የከፈለችው ዋጋ ከመደበኛ ገበያ በናፍጣ $80 በላይ፣ በአውሮፕላን ነዳጅ በአንጻሩ $88 ጭማሪ ያሳየ ነው። በመጋቢትና በሚያዝያ ወራት ለኢትዮጵያ ገበያ የቀረበው ናፍጣ በወር ከምትሸምተው 60 በመቶ ያህል ብቻ ነው። በተባራሪ ገበያ እስከ ግንቦት መጨረሻ በ360 ቀናት ክፍያ አንድ በርሜል ናፍጣ ከመደበኛ ገበያ ያለውን አማካይ ልዩነት ጨምሮ ወደ $190 ዝቅ ቢልም አገሪቱ ከጫናው ገና አልተላቀቀችም። አሁን የገጠመን ዲስቲንክት ኤክስተርናል ሾክ የምንለው ነው። ከኛ ቁጥጥር ውጭ የሆነ በዓለም አቀፍ ሾክ ምክንያት የመጣ የዋጋ ጭማሪ ነው። ይህንን ግምት በማስገባት ነው ገንዘብ ፖሊሲ ኮሚቴው አጠቃላይ ዓለም አቀፍ የዋጋ ሁኔታ ምን ሊሆን ይችላል፣ ይሄ የተፈጠረው ጦርነት ብዙ ሁኔታ ከቀጠለ የነዳጅ ዋጋ እና አጠቃላይ ደግሞ ሎጂስቲክስ ላይ ያለው ዋጋ ሊጨምር ይችላል። በዚህ ምክንያት ብሔራዊ ባንኩ ጠበቅ ያለ የገንዘብ ፖሊሲ አቋሙን መቀየር የለበትም ብሎ የወሰነው እነዚህ አሁን ያነሳቸውን ስጋቶች ከግምት ውስጥ በማስገባት ነው ማለት ነው። እነዚህን በደንብ ተንትኖ አይቷል። የወሰድነው ሜጀር በቂ ነው ወይስ አይደለም የሚለውን እንግዲህ በሂደት የምናየው ነው የሚሆነው። ዓለም አቀፍ ሁኔታው ተነባቢ አይደለም፣ አንዳንዴ ይቀያየራል። ለዚህ እንዲያግዝ ነው ኮሚቴው ከተለመደው የመስከረም መጨረሻ ስብሰባ ውጭ ካስፈለገም ዓለም አቀፍ ሁኔታው ካሰብነው የተለየ ከሆነ እንደገና ተገናኝቶ ተጨማሪ የፖሊሲ አቋም ሊወስድ ይችላል ማለት ነው። ዓለም አቀፉ የገንዘብ ድርጅት በተለይ በዋጋ ግሽበት ረገድ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲውን አጠናክሮ መቀጠል እንዳለበት ግፊት በማድረግ ላይ ይገኛል። የከፋና የተራዘመ የሸቀጦች የዋጋ ቀውስ ከተከሰተ የመንግስትን የበጀትና የንግድ ሚዛን በማዛባት ከፍተኛ የዋጋ ግሽበት ሊያስከትል እንደሚችል ተቋሙ አስታውቋል። በአይኤምኤፍ ትንበያ መሰረት የዋጋ ግሽበት በሰኔ ወር 14 በመቶ ሊደርስ ይችላል። ይሁንና በዓለም ገበያ የነዳጅ ዋጋ እየተሻሻለ ከሄደ በታህሳስ 2019 ገደማ ሊረግብ ይችላል። ምናልባትም አሁን ባለበት ሊቀጥል ይችላል። የዋጋ ግሽበቱ ጦርነቱ የተባባሰ እንደሆነ ከፍም ሊልም ይችላል። ከባድ ነው። እንደኛ ሀገር ያላደገ የፋይናንስ ሴክተር፣ ያላደገ ኢኮኖሚ፣ ያላደገ አምራች የሆነ ሴክተር በሌለበት ሁኔታ በዚህ በወለድ ብቻ እንደዚህን አይነት ፈተናን አትቋቋመው። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ነጋዴዎች ከሸቀጦች የውጭ ንግድ ከሚያገኙት የውጭ ምንዛሪ ለባንኮች 50 በመቶ እንዲሸጡ የተጣለባቸው ግዴታ ወደ 30 በመቶ ዝቅ እንዲል አድርጓል።
ይህ ግዴታ በመስከረም 2019 በሚካሄደው የገንዘብ ፖሊሲ ኮሚቴ ስብሰባ ቀሪ ሊደረግ ይችላል ተብሎ ይጠበቃል። 6 የብሔራዊ ባንክ ባለሥልጣናትና 2 ገለልተኛ የኢኮኖሚ ባለሙያዎችን ያካተተው የገንዘብ ፖሊሲ ኮሚቴ የብሔራዊ ባንክ የውጭ ምንዛሪ ኮሚሽን ከ2.5 በመቶ ወደ 1.5 በመቶ ዝቅ እንዲል አድርጓል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።